የምትሰሩትን ነገር ያውና ከአላህ ጋር ነው። አላህ ይሄንን በጠቅላላ አላህ ጽፏል። በዚህ ጊዜ አላህ ያረገው እንጂ በገንዘብ ጉልበትማ ኦልሬዲ እኮ ወጣ ነበር እኮ ገባችሁ? ግን አላህ say on this days ተጽፏል። ይሄንን ማመን አለብን። ገባችሁ? እህት ወንድሞቻችን በጣም ነው የምናመሰግነው። በቃ እኛ አንድ ከሆን ወላሂ አዚም ብዙ ነገር እናረጋለን። we don't want to talk negative positive ነው የምንሄደው። እንደ እርዳታ ስናሰባስብ because of this እርዳታ ልናረግ እኮ አልቻልንም ለሌላ ሰው በቃ እየተቀወርን። ስለዚህ አልহামዱሊላህ ረቢል ዓለሚን በጣም ነው የምናመሰግናችሁ። አላህ እድሜያችሁን ያራዝመው። ለተሰደባችሁት ደግሞ የተሰደባችሁ የተለጠፋችሁት በጠቅላላ ያ ስድቡ ያ እንትኑ በረካ ርስቁን አፊያውን ሎንግ ላይፍ ያርግላችሁ ያ ረበል ዓለሚን። እድሜና ጤና ይስጣችሁ ያ ረበል ዓለሚን። አቡማ በቃ ፎቁን ሰራበት ምናምን ደረደረበት 60 ሚሊዮኑ እሱ ወሰደ ምናምን። ግን አልহামዱሊላህ ረቢል ዓለሚን አንተ በጣም ኢማን ያለህ ወንድሜ ነው። አላህ ይጨምርልህ። ሁላችንም እዚህ ውስጥ አሲያም ሁላችንም ዙዙም ኤቭሪባዲ ነው ፍቅሩ አላህ ይስጠው። በተለይ ስፔሻል በዚህ ግሩፕ ፍቅሩና ተስፍሽን በጣም ማመስገን አለብን። እንዴት ነው because of is not the same religion ስላልሆን ተስፍሽም ደግሞ የሐረርጌ ስለሆነ እኛ ሬዝዝም የለብንም፣ የሃይማኖት ክፍፍል የለብንም። በሁማኒቲ አብራችሁ እሷን ለረዳችሁት በጠቅላላ እናመሰግናለን። ብዙ እህቶቻችን ክርስቲያኖች ሙስሊሞች የተባበራችሁት ከአንድ ብር እስከ ስንት ሚሊዮን አይተናል አይደለም? አላህ ይጨምርላችሁ። ያውና አላህ ሰደቃችሁን ዛሬ አርጎ አውጥቶናል እስከምትወርድ ድረስ በቃ ዱአ እያረኩኝ ነውና ብዙ እንዳላወራ አላህ ይስጣችሁ፣ አላህ ይጨምርላችሁ። ተስፍሽ thank you so much for every little thing you done for us. Okay, thank you so much ዙዝዬ። አላህ አንቺንም ሀጃሽን አጥሽ በጥሽ ያርግሽ፣ አላህ ከፍ ያርግሽ፣ ወዶ ያስወድድሽ። ሁላችሁም እዚህ ላይ ያላችሁት በጣም እህት ወንድሞቻችን አንድነት is a power። አንድ መሆን ፓወር ነው። እኛ የሰውን ህይወት ነው በገንዘብ የተረፈው። ሱብሃንአላህ አላህ ጽፎት ነው በገንዘብ ትወጣለች ብሎ ነው። እና ስለዚህ ዊዱን ብዙ በአንድነት ብዙ ነገር እናረጋለን። ለወደፊቱም ለሚታሰሩትም እዛ አምባሲ ውስጥ ያሉት ነቃ ብላችሁ ስሩልን። ወንበር ላይ እንዳትቀመጡ እባካችሁን። ህዝቦቻችንን ይውልን ነው ምለው። ይሄንን አይኖ ኢዘላር ክሪሚናል በተከታተሉልን እናመሰግናለን። ለአምባሲያችንም ለኻሊድ ለወንድም ኻሊድ ደግሞ ወንድማችን ሁሉም ነገር ይሄንን ገንዘብ ከዛ እስከዛ ኤፊስ ኻሊድ ባይኖር እኛ አንችለውም። ነፍሴ ኮኔክሽን ነው። ኤቭሪቲንግ ኢዝ ኮኔክሽን። ኻሊድን ወንድም ኻሊድን አላህ እድሜውን ያራዝመው፣ አላህ ሐጃውን ይሙላለት ባለበት ያ ረበል ዓለሚን። እድሜ ረጅም ይስጠው ወላሂ ቢኮዝ ኦፍ ሂም ዳ ገንዘብ ተለውጦ እስከዛ ድረስ የሄደውና ቴንክ ዩ ሶ ማች ኤቭሪባዲ። እናመሰግናለን። በጣም አበዛው። አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላህ። ቴንክ ዩ እህቴ የድሬዋ በጣም ብዙ ፈንድ ያደረገች በገንዘቧም በሰዓቷም ያገዘች እህታችን ነች። አላህ ኸይር ምንዳዋን ይክፈላት። እኛ ጋር ረጅም ሰዓት ቁጭ ማለት ያገዘችን ነች። እንዳንቺ አይነቱን አያሳጣን። መልካም ልብሽን አይንፈግሽ። ሁሌም በርችልን እላለሁ። ቫዮሌት ምን አድርጊ ነው የድሬ አራዳ። ኦኬ የድሬዋን ነው ሪሙቭ ፋፊ ኦንላይን ሪሙቭ ሁዳ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. بسم الله الرحمن الرحيم. اللهم صل على محمد وعلى آل سيدنا محمد. እንዴት ዋላችሁ? እንዴት አመሻችሁ? ሀባይቢ ወንድሞቼ እህቶቼ፣ አሲያ፣ አሚራ፣ ተስፊሽ፣ ዙዙ ሁላችሁም ከታች ያላችሁም ከላይ ያላችሁም እንኳን ደስ አላችሁ። አልሐምዱሊላህ አላሁመ ለከል ሐምዱ ወሹክር በመጀመሪያ ደረጃ። ከዛ በኋላ ደግሞ
እናንተ ወንድሞቻችን ላደረጋችሁት ነገር ሁሉ አላህ በኸይር ጀዛችሁን ይመልሳችሁ። እንኳን ለዚህ ቀን አበቃችሁ። እንኳንም ሐቅ ወጣ። አሁንም የቀረው ይበዛል። ኢንሻአላህ ኸይር ስራ የምንሰራ አላህ ያድርገን። በኸይር የምንሰባሰብ የምንከባበር ያድርገን። ዘረኝነት የሌለበት የሃይማኖት ችግር የዘር ችግር የሌለበት በኢትዮጵያዊነታችን ብዙ ተሰርተዋል፣ ብዙ ሆነዋል። ከመሀል ደግሞ አንዳንድ ጊዜ ያጋጥማል እንደዚህ አይነት ከፈሰሰው የቀረው ነው የሚበዛው እና ተስማምተን አንድ ስንሆን ብዙ ነገር ሰርተናልም እንሰራለንም ወደፊትም። አሁን ደግሞ ለቀረው ማሰብ ነው። እስቲ ለእዛ እስር ቤትም ያሉ አሉ ብዙ መንገድም በየበረሃውም ያሉ አሉን ወንድም እህቶቻችን እና ብዙ ነገር ወደፊት ስለሚሰራ እቺ ዘረኝነት ይሄ ሃይማኖት ችግር ይቁምና እንደው ሰው መሆን ከምንም ነገር ይበልጣል። እንተጋገዝ፣ እንከባበር። እናንተም እንኳን ሀቃችሁ ወጣላችሁ አልሐምዱሊላህ ረብል ዓለሚን። ሌላንም ኢንሻአላህ ለሀገሯ አሁንም የቀረችዋን ሰዓታት እንደው ሰማይ ላይ ይኸው እንደ መንግስት እየጠበቅናት ነው ያለ ነው። ለሌላ በዓለም ደረጃ ኢትዮጵያዊ በጠቅላላ በየቤቱ ሰራተኛው ያለውም በገንዘቡ የሌለውም በሰዓቱ በጸሎቱ በድዋኡ ሁሉም በየሃይማኖቱ ብዙ ነገር አድርጎላታል። አልሐምዱሊላህ ረብል ዓለሚን። ረቢ ሰኸር ለሃ አላህን ያዘዘላት ይሄንንም ኢንሻአላህ ከዚህም በላይ ለሀገሯ በሰላም ትግባና በጤናዋ ኢንሻአላህ ከቤተሰብ ጋር የምትገናኝ አላህ አድርጋት። ሌሎች ደግሞ ወንድም እህቶቻችን እስር ቤት ያሉትም አላህ ይድረስላቸው። በጣም እንወዳችኋለን፣ በጣም እናከብራችኋለን። በስ ችን ብቻ ልበልዬ ነው። ሀባይቤ ቲዮሪን በጣም ነው የምናመሰግነው። አላህ ይጠብቅሽ። ሰራሹ ስራ ቀላል የሚባል አይደለም። እህታችን መሲ በጣም ዋጅብ ነው በጣም የእሷ ነገር ማታንሳ ይቅር ይቅር። የእሷን ያ ብዙ አልፏል። ይቅር በቃ አሁን ኒሀው በጣም ነው የምናመሰግነው። ቴንኪው ብያለሁ። አብሽር አብሽር ሀባይቢ አስያዬ ሁላችሁም እንግዲህ የአውሮፕላን አብራሪዎች ግን እንደዚህ ትንሽ ፍጥነት ምናምን መጨመር ምናምን የሚችሉበት ኦፖርቹኒቲ አለ? እሺ እኔ ልውጣ ወንድሜ አቡ ወዴት? 2 ቀን እንቅልፍ አልተኛውም እኔ። ወዴት ነው አንቺ የምትወጪው? ቡና ምናምን የለም እንደዛ አካባቢ? ባርኒዝ የለም? ባርኒዝ አካባቢ ምናምን ባርኒዝ አገሩ የባርኒዝ የራሳችን ነው። ባርኒዝም ቢሆን በአሁኑ ሰዓት በነገራችን አዲስ አበባ ትደነግጣላችሁ። ዱባይ ነው የሚመስላችሁ ታዩት እና ግን ያው እስኪ አንድ ሰዓት ሳውታን እኮ ራሱ ሳየው እኮ ማሻአላህ ብርሃኑን ሳየው እንደ የሚቀረው ቀን ሆነዋል እንዳልኩኝ አንድ ሰዓት እኮ ካረፈ በኋላ ደግሞ እስከምትወጣ እኮ ሌላ 1 ሰዓት አለ። አሁን ከሪያድ የሚነሳ አየር ኦልሞስት ኦፍ አሁን ማውረጃው ደርሷል። ምናልባት እሷ የምትመጣበት ሌሎች ዲፕሎማቶች ምናምን አብረው ከመጡ ሄደው ሊያደርጉት ይችላሉ። በረራውን ተቃርቧል። በዚህ ሰዓት ነው እንትን የሚሉት የሚወርዱት መሀጀር ከእንደገና ይኸውልህ አሁን የሚመጡት ውስጥ ሌሎችም ስላሉ ያው እሷ ለብቻ እንድትወጣ ከተደረገ ነው እንጂ ሌሎችም አሉ እኮ አይደል? ዲፖርት የሚደረጉ ዲፖርት የሚደረጉም አሉ። ከሪያድ የሚነሳው አየር ብዙ ጊዜ በዚህ ወቅት አካባቢ ነው። ምናልባት ዛሬ 3 አየር ምናምን ሊነሳ ይችላል። ያ ጥቂት ጊዜ ተሰቀሩት። አንድ ፍላይት ብቻ ነው የወጣው ነው የተባለ ያለው። አንድ ፍላይት ነው የወጣው። አሁን አራይቭ ታደርጋለች የተባለው ኳስ እና 45 ደቂቃ ሌት አድርጎ ነው የተነሳው ሲጀመር ማለት ነው። በኢትዮጵያ አቆጣጠር 12 ሰዓት ማለት እኮ አሁን ስንት ሰዓት ነው አቡ እናንተ ጋር? 9 ሰዓት ከ25 አካባቢ መሪያታ እንዳይዘጋብን አንተ አጠቃቀም ማትችል ልጅ እኔ ስንት ነገር አባሚ መረሙ ወቅትክ ሊዮም እንተበህ መግረ መንገዴን ነው አዲስ አበባ ላሳይ ነበር። አዲስ አበባ ነገ እናየዋለን። ሌላ ሰው ወን ምነወር ሳቡ እንቻለው። ይሄንን ፊት እንጋፈጠው ችግር የለው። ከሻራው ይሻላል። ፓወር ባንክ ይዘሃል? አይ እሱ እንኳን ፉል ኦፕሽን ሰርቪስ ነው ያለን። ያው እስከዛ ሁላችሁ አንተ የስድብ ቫይታሚን የተመቸው አንተ ናየው።
ውጫዊም ውስጣዊም ማንነቱን የቀየረው እኮ አንቺ እንግሊዝኛ መናገር ጀመረ እኮ ስድብ እንደስማማል እንደ አላሁመ ዚዱ ባረክ አብረቅርቋል እኮ ቆየው ካየሁት ስለዛ ነው አፉ በሉኝ። እስኪ አስገሳኝ ነው የተሰደብኩት እና ያው አንዳንድ ጊዜ አልሐምዱሊላህ ረብል ዓለሚን ስድብ የሚያፋፋው ሰው አንዱ ነኝ። በነገራችን ላይ የሆነ አጀንዳ መጥቶ ስለኔ ያልሆነ ስም በተሰጠኝ ቁጥር ሌላ ነገር አላህ እየረዘቀ ይመጣ። አላህ በሚያውቀው በዚህች ዓመት ውስጥ ብቻ በአንድ ዓመት ውስጥ 5 አፓርትመንቶችን 5 ሳይቶችን ነው ማሻአላህ ማሻአላህ ተባረከላህ ባረክ አላህ ሱብሓነሁ ወተዓላ ኩን ፈየኩን ነው። ሁን ያለው ሁሉም የሆንለት ጌታ ነው። ሰማይና ምድሩን የፈጠረ ጌታ ነው። ወቃዲሩን አላ ኩሊ ሸይ የፈለገውን ማድረግ የሚችል ጌታ ነው። 5 አፓርትመንት ማለት ማሻአላህ በቃ እሱ ብዙ አለው። ማሻአላህ እውነት ነገር የካላቸው 5 አፓርትመንቱን አይደለም እንደ ኩራት አላወራውም። ልጆቼንም አይደለም እንደ ኩራት ማወራው። ያለውን ሀብት አይደለም ሀብት መጠቀሚያ ነው። እንጆይ ታደርጉበታላችሁ። ገንዘብ ስላዋጣ ነው ይቺ ልጅ ሰይፍ አንገቷ ላይ የነበረችው የወጣችው። ገንዘብ መጠቀም ነው። እንዲህ ሰውን በፈለግንበት ሰዓት እንድንጠቀምበት ያደርጋል እንጂ የኔ ትልቁ ሀብቴ አላህ ላይ ያለ የተወኩል ነው። አላህ ደግሞ ባሮቹ በሱ ላይ ሲወከሉበት የሚደሰተውን ያክል በኔ ላይ ይደሰት ተወኩል ነው። ለካ ባሪያዬ በኔ ላይ ይወከል። አላህ ብዙ አለ ያ اخي ሰማይና ሌላውን ተራራሽን ውቅያኖስ የፈጠረ ጌታ እንዴት ለአንድ አቧሚራ 3-4 ጉጭ ያሉትን ህንፃ 4 መስጠት ያለው አቀነ ትላንትና ቀሚስ ሸጥ የነበረ ሰው አሁን አቧሚራ የህንፃ ባለቤት ሆነ ይችላል። አልহামዱሊላህ አላህ ይችላል። በፈለገበት ወቲልከ الأيام نداولها بين الناس እያለ በሰዎች መካከል ቀናቶችን አህዋሎችን እንቀያይራለን የሚል ጌታ እንዴት አቧሚራን አረብ ሀገር አውጥቶ ሀገሩ ላይ ሀብት ይችላል። ደግሞ አሁን ይሄ ስኬታችን ገና ይቺ ጅማሬዋ ነች። ብዙ አለው አላህ ብዙ አለው ገና ብዙ አለው ሐባይቢ እና በተቻለ መጠን አሁንም ቢሆን በአላህ ላይ ያላችሁን ተወኩል አስተካክሉ። ሌላው ቀላል ነው እና ያው ስድቡ ተመችቶኛል ልልሽ ነው እዚህ እና አሁንም ጨምሩ 6ኛ ሳይት እንጀምራለን። ሌላ ሲጨምሩ 7ኛ ሳይት እንጀምራለን። ገና ጅማ እንገባለን፣ ገና ሐላባ እንገባለን። ገና ያኺ አላህ ብዙ አለው እና አብሽሩ። ሐቅ ነው አብሽር አባሚራዬ ሐቢቢ فأما بنعمة ربك فحدث አይደል እንዴ النهاية ومن اتق الله يجعل له مخرجا ነው። አይዟችሁ ይወላ አቡ ቅድም አሲያ ስትናገር ነበርና ምናልባት ትኩረት እንድትሰጡት እዛ ያላችሁ ልጆች ይቺ ልጅ 13 ዓመት ውጭ ነው ቆይታ የመጣችው። ሳይኮሎጂካሊ በስነ ልቦናም ትንሽ የተወሰነ ዲስተርብ የሚያርቧት ነገሮች ሊኖሩ ስለሚችሉ ምናልባት ይሄ ሚዲያ ምናምን ጋጋታ እንዳይኖር ምናልባት ሚኒስትሪ ሚዲያዎች ሊኖሩ ይችላሉ። መንግስት የሁለቱን ሀገሮች የዲፕሎማሲያዊ ግንኙነትም መልካም ሁኔታን ሊያሳይ ስለሚፈልግ ያው የመንግስት ሚዲያዎች ሊኖሩ ይችላሉ። ከዛ ውጭ ግን እንደይዛችኋት ተረጋግታ እንድታርፍ ለማድረግ እዛ አካባቢ ብትመካከሩ ጥሩ ነው። እንዳትዋከብ እንደው ሚዲያው ላይ ምኑ ላይ ይህንን ቤተሰቦቿ ጋር ብትመካከሩ የሚል ሀሳብ አለኝ። ኦልሬዲ እንደ ቲም አውርተንበታል በዚህ ጉዳይ ላይ የሚጠበቅም ነገር ስለሆነ አሁን ሜንታሊ አይደለም ትንሽ ይቅርና እዚህ ሀገር ለ1 ሰዓት እንኳን ገብተህ ስትወጣ እናውቀዋለን። እንኳን አይደለም ለአመታት ይቅርና ስቲል ነው ወልብንት አስል ማስተዋበት ነው ሂያ መውጣቷን ራሱ ማለት ነው። እና ብዙ ትሪት እንደሚያስፈልጋት በስ እግሯ ይርገጥልን ነው ያለውን ነገር ኢንሻአላህ ተነጋግረንበታል። እነሱ ቅድመ ዝግጅት አድርገውበታል። አቡ የመንግስት ተቋም ራሱ በትክክል ለሀገር የሚያስብ ለሁለት ሀገር ግንኙነት የሚያስብ ከሆነ እሷን እዛ ጋር ማቅረብ የለበት በዚህ ባለው በአሁኑ ሲቹዌሽን ላይ ማለት ነው። ገብቷል። ሌሎቹ ቢቀርቡ መናገር ይችላሉ፣ ማስተላለፍ ይችላሉ። የእሷ ግን አሁን ካለችበት ያለ መረጋጋት ሁኔታ ስለሚኖር የሆነ ነገር ብትናገር የሆነ ነገር ቢፈጠር ጥሩ አይመጣም። አንድ አገር ቤት ላሉ ልጆች ሳዑዲ ላሉት ልጆች ስፔሻሊ ሳዑዲ ላይ ያሉ እህቶች ወንድሞቻችን አሉ። አንድ እስር ቤት ያሉ አሉ፣ ከእንደገና በውጭ ያሉ አሉ። ስለዚህ እሷ ያለችበት ሁኔታ የተረጋጋ ካልሆነ አበደን የኢትዮጵያ ራሱ ጋዜጠኞች
እሷን ባያናግሩ ብዬ ነው የምለው። የተለየ ትኩረት እንዳይሰጣት ልክ እንደማንኛውም ተስዊር አለ እንደ ወረድ ሻኒ ዲፖርት ሲደረጉ ለዜና እንትን ይላሉና የተለየ ነገር ፎክሰው እሷ ላይ እንዳያደርጉ